ቲፒኤልኤፍ ወይም እነ ዶክተር ደብረጽዮን አንድ የማዕከላዊ ኮሚቴ ስብሰባ ነበራቸው ወደ 5 ቀን የሚወስድ እና በዛ ስብሰባቸው ውስጥ እንግዲህ አንድ መግለጫ አውጥተዋል። ካልተሰደድክ እኮ አንተ ነህ ቴዲ በሀሳብ ብቻ መሰደድ መፍትሄ ያመጣል ብለህ ታስባለህ? የመሰደድ መንግስትን ትክክል ነው የሚል እሳቤ አይፈጥርም። ምን ያደርጋል ታዲያ? ወይ ያስራል ወይ ይገላል። ላለመሞት ወይ ላለመታሰር እኮ ነው የምትለው። 10 ጊዜ ጆሮን እየተያዝክ እስር ቤትም እኮ ስትገባ አንተ ብቻ ሳትሆን ያንተ የሆኑ አካላቶች በሙሉ እኮ ነው የሚሰቃዩት። እኔ ለምን ብዬ ነው ለራሴ ወይም ለእንትን ብዬ ለህዝብ ብዬ ራሴን ቤተሰብ እዛ ማንገላታት አለብኝ ትላለህ። እነሱም ይነግሩሃል ከዚህ በኋላ መታለን ይሉሃል እኮ በግልጽ እንመታለን ከዚህ በኋላ እንታገስም ይላሉ እኮ እነሱም በግልጽ። እና ምን ታደርጋለህ? ትሰደዳለህ። ስራ እንዳሰራ ትደረጋለህ፣ ትታሰራለህ፣ ወይም ደግሞ እንደሚያስፈራሩህም ሊጠብሱም ይችላሉ። ከመሞት መሰንበት ብለህ ትሰደዳለህ። ምናልባት አቅም ቢኖርህ የሆነ ወይ ቦታ ነገር ይሰጣል፣ ወይ የሆነ ጥቅማ ጥቅም ይታሰብልሃል፣ ወይ የሆነ ስልጣን እንስጥህ ምናምን ተብለህ ነው። ልምምጥ ነው ለአንተ የሆነ አይነት ታጣቂ ምናምን ነገር ቢኖርህ ማለት ታጣቂም ሆነ ትዘርፋለህ፣ ታጣቂም ሆነ ታግታለህ፣ ታጣቂም ሆነ ብዙ ነገር ሀብት ታከማቻለህ። ሲሰለችን እንደገና ከመንግስት ጋር ደግሞ ተገናኘው ደግሞ ብለህ ስልጣን ደግሞ ትይዝና እዛ የዘረፍከውን ሀብት በስልጣን ታስጠብቀዋለህ። አሁን እኮ ለታጣቂዎች እኮ የተከፈተው በር ምነው ታጣቂ በሆንኩ የሚያስብል እንድትሆኑ ነው ያልፈቀደም። እኔ እንድትሆኑ አላበረታታም። ግን ይሄ መንግስት ያደረገው ነገር ግን እውነቴን ነው እምላችሁ ምነው ታጣቂ በሆንን ነው ነግሬያችሁ የለም። ዶክተር ነው 2 ዓመት ምናምን እንደዚህ ሲሰራ ነበር። ምንም ያልነበረው ተከራይ ዶክተር ተቀላቀለ ታጣቂዎቹ። ለ2 ዓመት ያህል ከነሱ ጋር ተንቀሳቀሰው 2 ቤት ነው የሰራው። 2 ቤት። አሁን እሱ ምን ያደርጋል? ከመንግስት ጋር እንግዲህ ብልጥ ከሆነ ተደራደርኩ እጄን በሰላም ሰጠው ብሎ ይገባና ያንን ቤት በስልጣኑ ያስጠብቃል። ያ ነው የሚሆነው። እና ለታጣቂዎች በጣም ምቹ ሁኔታ የፈጠረ መንግስት ነው። ታዬ የማፊያ መንግስት ቢለው እኔ አሁን ከምነግራችሁ በላይ ብዙ ማሳያ ሊጠቅስ ይችላል። ውስጥም የነበረ ሰው ስለሆነ እሱን ወስደህ እንዴት መንግስትን ተዳፈርክ ማለት አይገባውም። ክስ ማድረግ አይጠበቅበት። ተመላለስኩበት ይህን ጉዳይ። ኦኬ፣ ከዚህ በላይ አንሂድበት። በዚህ እነ ዶክተር ደብረጽዮን የማዕከላዊ ኮሚቴ ስብሰባ አድርገው ነበር ለ5 ቀን የቆየ። ለ5 ቀን ከተሰበሰቡ በኋላ አንድ መግለጫ ትላንት አውጥተዋል። መግለጫውን አላቀርብላችሁም፣ ይሄ ነው አልላችሁም፣ ግን እንደው ያካትታችሁን ወሳኝ ነገሮች እነግራችኋለሁ። እሱን እነግራችኋለሁ። በዋናነት የተደጋገመ መግለጫ ነው። በጣም የተደጋገመ ስራ አስፈጻሚ ሆነው ካወጡት መግለጫ ጋር፣ ኮንፈረንስ ብለው ካወጡት መግለጫ ጋር፣ በጊዜያዊ መንግስቱ ስም ከሚወጡት መግለጫ ጋር ተመሳሳይ የሆነ መግለጫ ነው። ለዛ ነው ላለማሰልቸት ብዬ ነው እማላቀርበው ለዛ ነው። 2 በመግለጫዎቹ ይዘቶች ላይ ብዙ ማስተያየት አንሰጥም። የተደጋገመ ስለሆነ በጣም በተደጋገመ መልኩ በተለያየ አይነት መልኩ ሐሳብ ሰጥተንበት ስለምናውቅ ዛሬ ደግመን በይዘቶቹም ላይ ሐሳብ አይደለም የምንሰጠው።
አንድ ጥያቄ ግን እንመልሳለን። መግለጫው የበጀት መከልከልን ያነሳል። ትራንስፖርት እየተስተጓጎለ ነው ያነሳል። ሸቀጦች እንዳይገቡ እየተደረገ ነው እሱን ያነሳል። የፕሪቶሪያ ስምምነት እየተፈጸመ እንዳልሆነ ያነሳል። የፌዴራል መንግስት ወደ አዲስ ጦርነት ሊገባ እያሰበ ስለመሆኑ ያነሳል። እነዚህን ክሶች በሙሉ የፌዴራል መንግስት ላይ የሚያቀርብ የድሮን ጥቃቱ ያነሳል። ተገቢ እንዳልነበር ሁለተኛ እንዳይደገምም ሲል ያስጠነቅቃል እና ለዓለም አቀፉ ማህበረሰብ ጣልቃ እንዲገቡ ጥሪ ያደርጋል። ተመሳሳይ ነው ከዚህ ቀደም ሲሉት የነበረ ነው። ያው ስለ ተፈናቃዮችም ያነሳል። እንዲህ አይነት ነገሮች አሉ። እነዚህ ነገሮች በሙሉ ሀሳብ አስተያየት የሰጠንባቸው ጉዳዮች ስለሆኑ ዛሬ መልሰን ደግመን ተፈናቃይን እኮ አልመልስም ያለው እኮ ራሱ ቲፒኤልኤፍ ነው፣ እንደዚህ ነገር ውስጥ አንገባም። ባይሆን አንድ ጥያቄ እንመልሳለን። ምንድነው የነ ዶክተር ደብረጽዮን ቡድን የፈለገው? እና በእነዚህ ተደጋጋሚና አሰልቺ በሆኑ መግለጫዎች ውስጥ ምንድነው ማሳካት የፈለገው? እሱን ነው የምንጠይቀው። በእነዚህ ተደጋጋሚ እና አሰልቺ መግለጫዎች ማሳካት የፈለገው የነ ዶክተር ደብረጽዮን ቡድን ምንድን ነው የሚለው እሱን ነው በዋናነት የምንመልሰው። ከዛን ከግንቦት 24 ጋር በተያያዘ ያለውን እቅድ እንነጋገራለን። ግንቦት 24 ማለት ሀገራዊ ምርጫ የሚደረግበት ቀን ማለት ነው። ከዛ ጋር በተያያዘ ምን እቅድ አላቸው የሚለውንም እንደዚሁ እናያለን። ዋናው ፍላጎቱ እንደዚህ አይነት አሰልቺ እና ተደጋጋሚ የሆነ ምንም ለውጥ የለውም ነው። ሳምንታዊ መልእክት ብሎ የሚያወጣቸው ጉዳዮች ተመሳሳይ ናቸው። በየሳምንቱ የሆነ ስብሰባ ከተደረገ በኋላ የሚያወጣቸው መግለጫዎች እንዲሁ አይነት መግለጫዎች ናቸው። እናም ደግሞ ተከታታይ ናቸው። አንዳንድ ጊዜ እኮ በሳምንት ውስጥ 2-3 ጊዜ መግለጫ ሊሰጥ ይችላል። ተመሳሳይ አይነት የሆነ እና ምንድነው ማግኘት የሚፈልገው ነው አሁን እየጠየቅኩኝ ያለሁት። ዝም ብሎ ይሄንን መግለጫ መደጋገም ለምንድን ነው? በመደጋገም የሆነ የተለየ አይነት ውጤት አገኛለሁ ብሎ አስቦ ነው እላለሁ። ምንድን ነው ያው? ለምሳሌ የፌዴራል መንግስት ዝም ብሎታል፣ የዓለም አቀፉ ማህበረሰብም ዝም ብሎታል። ለዚህ ቡድን መግለጫ መልስ እየሰጡ አይደለም። የሚመልስለት ሁሉ የለም። እኛንን መልስ እየሰጠን ያለው ሚዲያ ላይ ነው መልስ እየተሰጠ ያለው። በመደጋገም የዓለም አቀፉ ማህበረሰብን ምላሽ ማግኘት እችላለሁ ብሎ አስቦ ነው። በመደጋገም የፌዴራል መንግስት ትኩረት ሰጥቶት ምላሽ እንዲሰጥ ማድረግ እችላለሁ ብሎ አስቦ ነው። አይ ዶንት ቲንክ አይመስለኝም። አስበው ሊሆን ይችላል እነሱ፣ ግን ለኔ ብዙ ትርጉም አይሰጠኝም። ለኔ አንድ ትርጉም የሰጠኝን ምክንያት ነው የምነግራችሁ። እነ ዶክተር ደብረጽዮን አንድ መደበቅ የሚፈልጉት ችግር አለ መደበቅ የሚፈልጉት። ያ መደበቅ የሚፈልጉት ነገር እንዳይወጣ፣ አጀንዳ እንዳይሆን ነው። ሳምንታዊ መልእክት በሚል እንደዚሁ ተመሳሳይ ነገር ምናምን በሚል ተመሳሳይ ነገር እየተናገሩ ያሉት። መደበቅ የሚፈልጉት የሆነ አይነት ችግር አለ። በጣም በነገራችን ላይ ቲፒኤልኤፍ ትልቅ ችግር ውስጥ የሆነ ጊዜ ጧ ብሎ ፈንድቶ የሚወጣ ችግር አለ ቲፒኤልኤፍ ውስጥ። ይሄ ችግር ከነጌታቸው ጋር በፈጠሩት ችግር እሱ በወጣበት አይነት መንገድ ቢወጣ በቃ ቲፒኤልኤፍ የሚያበቃለት ነው። እሱን አሁን መደበቅ ነው በጣም እየፈለገ ያለው። ቲፒኤልኤፍ ብቸኛው አማራጭ ብሎ የሚያስበው ጦርነት ነው። አሁን
ካለሁበት ሁኔታ መውጣት የምችለው ጦርነት ካለ ህጋዊ እውቅና የለውም። በምርጫ ወደ ስልጣን መምጣት የሚችልበት አይነት እድል የለም። ከፌዴራል መንግስት ጋር ያላቸውን ግንኙነት ማስተካከል የሚችሉበት እድል የለም። ምንድነው የምንሆነው? አሁን ዝም ብለን ከተቀመጥን ምንድነው የምንሆነው ብለው ሲጠይቁ መልስ የለም። እና ይሄ ብልጽግና የሚባለው መንግስት በስልጣን ላይ እስካለ ጊዜ ድረስ እና አሁን ላይ ያለውን አይነት ቁመና እስከያዘ ጊዜ ድረስ እኛ እንዲሁ እለት ተእለት እያነስን እየሟሟን አሉ እየተባለን የማንኖርበት አይነት ሁኔታ ነው የሚፈጠረው። ስንጠፋ ሁሉ ማንም አያውቀንም። እንደ ጭስ ነው በቃ የምንጠፋው ሳይስተዋል። እንዴ ህወሓት ግን የት ሄዶ ነው የሚባል አይነት አጠፋፍ ነው የምንጠፋው። የሆነ አይነት ነገር ማድረግ ካልቻለ የመንግስትን ስልጣን ለመያዝ የሚችሉበት መንገድ አሁን ዝግ ነው፣ የለም። ይሄ ጊዜ መንግስት እስካልቀጠለ ጊዜ ድረስ በሱም እንግዲህ ያን ያህል ወሳኙን ቦታ እያዙም አይደለም። ነገሮች እንዲሁ የሚቀጥሉ ከሆነ የሆነ ሰዓት ላይ ነው ድንገት የምንጠያየቀው እኔና እናንተ የቲፒኤልኤፎች መጥፋት ግን አላሳሰባችሁም ብለን ማለት የት ሂደው ነው? ምነው ድምጻቸው ጠፋ ልንል ሁሉ እንችላለን። እነሱ የሚያገት ነገር ገብቷቸዋል። ስለገባቸው መውጫው መንገዳችን በጦርነት ነው። ጦርነት ከማድረግ ውጪ ሌላ አማራጭ የለንም የሚል ነገር አላቸው። እንደው ከጠፋንም እንኳን በዛ አይነት መንገድ ብንጠፋ ይሻላል እንጂ ካልሆነ እንዲሁ ልንረሳ የምንችልበት አይነት ሁኔታ ይፈጠራል። ባይዘዌ አስተውላችሁ ከሆነ ቲፒኤልኤፍ እውነቴን ነው የምላችሁ እንደ ድሮ አይደለም። አሁን ላይ ትንሽ የመረሳት አይነት ነገር ውስጥ እየገባ ነው። ማነው እርሻው ነው አለው ለማለት ነው፣ አስታውሱኝ ለማለት ነው ያለው። ትርጉም ይሰጣል በሱ ነገር የመረሳት ነገር ውስጥ አለ። ምክንያቱም ስልጣን ከሌለ ምን ከሌለ በቃ ሳልሳዊ ወያኔ የሚባለው አይነት ፓርቲ ነው። ሰራዊቱም እንደዚህ ሆኖ አይቆይም። ከዚህ ቅርቃር መውጫው ጦርነት ነው ብሎ የሚያስቡት። አሁን ችግሩ እዚህ ጋር ነው። ጦርነት ብለው ሲያስቡ እጃቸው ላይ ያሉት ነገሮች በሙሉ የሚሆን አይደለም። አንዱ ለጦርነታው የሚተማመኑበት ህዝባቸው ነው። ህዝባችንን የትግራይ ህዝብ ይሄንን ህዝብ ነው የሚተማመኑበት። ጥሩም ነው መተማመኛቸው ነው። ጥሩ መተማመኛ ዋነኛው ግን ሲያዩት አሁን እንደ ድሮ አይደለም። አሁን ጦርነት አይፈልግም። አይ ግድ የለም በደንብ የፖለቲካ ስራ ሰርተን የጦርነቱን ምክንያት ከህዝቡ ኮዝ ጋር አያይዘን ይሄ ህዝብ ትላንት በደገፈን አይነት ልክ እንዲደግፈን በአንድነት ማድረግ እንችላለን ብለው አሰቡና ኦኬ ደገፈን። ከዛን ጦርነት ውስጥ ተገባ። ስንገባ ጦርነቱ የእርስ በርስ ነው የሚሆነው። ቲዲኤፍ እና ቲፒኤፍ ነው የሚዋጋው። ስለዚህ የዛን ሰዓት የህዝቡ አንድነት እንደውም መልሶ ለመጠገን በሚያስቸግር አይነት ሁኔታ እንሰብረዋለን። የፈለገ ህዝባችንን አሁን ችግር የለም። በቲፒኤልኤፍ አስተሳሰብ ህዝብን እኮ የማሳመን ስራ ያንተ ስራ ነው። ምኑን አመራር ሆንክ፣ ምኑን መሪ ሆንክ ነው የሚሉህ። መሪ ሆንክ እኮ ህዝቡን ማሳመን አለብህ። ህዝቡ ለጦርነት አይፈልግም ብለህ ትመጣለህ እንዴ ነው የሚሉህ። ኦኬ እሺ፣ በደንብ ሰርተን ህዝቡን እናሳምነው እንኳን ቢባል ዞሮ ለጦርነት አይደል።
ወደ ጦርነት ቢገባ ጦርነቱ በቲፒኤፍ እና በቲዲኤፍ ነው የሚሆነው። ያ የሰራነውን ስራ ልክ ጦርነቱ እንደተጀመረ ይፈርሳል። ስለዚህ ትርጉም የለው። አግኝታችሁናል። ህዝቡ ለጦርነት ዝግጁ አይደለም። ቲፒኤልኤፍ የፈለገ ግን ሰርቶ ህዝቡን ለጦርነት ቢያዘጋጀው ራሱ እንኳን ያ ዝግጅት ውሎ አያድርም ሲፈርስ። ያ ሁሉ ስራ አፈር ነው የሚበለው ልክ ጦርነቱን ሲጀምሩት። ምክንያቱም ጦርነቱ የእርስ በርስ ነው። የእርስ በርስ ሆኖ የትግራይ ህዝብ በአንድነት ሊደግፍ አይችልም። ይነግሩታል። አሁን ምን ይሉታል? ምዕራብ ትግራይ ይሉታል። ድርጅትህ ሊፈርስ ይሉታል። ይሄው እያስራበህ የመንግስት ይሉታል። ይሄው በጀት እኮ ከለከለህ፣ ይሄው ኃይል እኮ እንዳይገባ አደረገ ምናምን ነገር ይሉታል። አሁን ይሄንን እያሉት ህዝቡ ድሮም ይሄ መንግስት ምናምን ብሎ መንግስት ላይ ትኩረት ቢያደርግ ግን ጦርነቱ የሚሆነው ከመንግስት ጋር አይደለም። ችግሩ እሱ ነው። ከመንግስት ጋር አይደለም። እዛው ትላንት ከነሱ ጋር ከነበሩት አሁን ራሳቸውን ቲፒኤፍ ብሎ ከሚጠሩ አካል ጋር ነው የሚሆነው። ቲፒኤልኤፍ የትግራይን ህዝብ በራሱ ዙሪያ ማሰባሰብ የሚችልበት ኮዝ አሁን ላይ የለውም። እንደዚህ አይነት ኮዝ አሁን የለውም። ፖለቲካሊ ተመቷል፣ ተሰብሯል፣ ተሸንፏል የምንለው ለዚህ ያ መከፋፈሉ ትልቅ ጠባሳ ነው። ይሄንን የሚያነሱ ሰዎች አሉ። አሁን ህዝባችንን የፈለገ ብናዘጋጀው ጦርነቱ ወደ እርስ በርስ ነው የሚሄደው። ያ ደግሞ ከሄደ ህዝባችን እንደ ትላንቱ አንድ ሆኖ አይደገፈንም። እንደውም ሂዱልኝን ሊለን ሁሉ ይችላል፣ አሳልፎ ሁሉ ሊሰጠን ይችላል የሚል ስጋት ያላቸው አሉ። ግዴለም ማዘጋጀት አለብን የሚሉ እንዳሉ ሁላ የሚሉም ደግሞ አሉ። ይከፋፈላል። ኦኬ፣ የህዝቡን የተወሰነ አቅም ካገኘን እኮ ደግሞ ተጣምደናል። ሻዕቢያ ከጎናችን አለ፣ እነ ኦላ አሉ፣ እነ ፋኖ አሉ የሚልም ነገር ደግሞ ያነሳሉ። ትላንት እነዚህ አቅሞች በተቃራኒ ነበሩ፣ ዛሬ ግን ከኛ ጋር ናቸው። ይሄ ከህዝባችን የምናጣውን ድጋፍ ሙሉ በሙሉ ባይሆንም በተወሰነ ደረጃ ግን ሊሸፍንልን ይችላል። ስለዚህ እሱም አለ በሚል ለማሳመን ደግሞ ይሞክራሉ። እሱም ሲታይ ተመልከቱ፣ እሱም ሲታይ ሁሉ ሻዕቢያ በሉ እቺ እንደው ለትግራይ ህዝብ በደንብ እንድትደርስ ነው የምፈልገው። ሻዕቢያም በሉ እነ ፋኖም በሉ ዋነኛው ዓላማቸው ቲፒኤልኤፍን ማጋፈጥ። ይሄ የገባቸው አንዳንድ ሰዎች አሉ። ፋኖም አሁን ፋኖ በቃ ዝም ብሎ ቲፒኤልኤፍን አዝሎ ሊመጣ አይደለም። በምን ትከሻው ነው የሚያዝለው? ገና እኮ ልጅ እኮ ነው ራሱ ፋኖ ገና መታዘል ያለበት አካል እኮ ገና 2 ዓመት 3 ዓመቱ አይደለም። 50 ዓመት ድርጅት አዝሎ አይመጣም። መታዘል የሚያምረው ነው ራሱ ፋኖ። በባህሪውም ፋኖ እዘሉኝ ባይ ህዝቡን አደባባይ ላይ ወጥተህ ከተማውን አናውጣ፣ ይህንን መንግስት ጣል፣ መከላከያ እንዲወጣ አድርግ ይለዋል። እሱ ራሱ መከላከያ እንዲወጣ ጫካ ገብቻለሁ ብሎ ህዝቡን እንደዚህ አድርግ ይለዋል። መታዘል ነው የሚያምረው ፋኖ፣ እዘሉኝ ባይ ነው። አሁንም በቲፒኤልኤፍ መታዘል የሚፈልግ የአማራ ህዝብ አዝሎት አበዛው ብሎ ያወረደው ስብስብ ነው። አሁን አንዳንድ የፋኖ አደረጃጀቶች እና አፋብኃ የሚባል በነ ህወሓት በነ ሻዕቢያ መታዘል ያምራቸዋል። ሻዕቢያም ቲፒኤልኤፍን ማጋፈጥ ነው የሚፈልገው። እሱ ጦርነቱን ፊት ለፊት ከፌዴራል መንግስት ጋር መዋጋት አይፈልግም። የሚያደርገው ማንን ነው? ቲፒኤልኤፍ ነው ከፊት። እኔ በዚህ ኮሪደር የሚያስፈልግህ ነገር እንድታገኝ አደርጋለሁ፣ ሲጅ እንዳይፈጸም አደርጋለሁ።
አንተ ወጥረህ ታገል፣ አንተ ወጥረህ ተዋጋ ባይ ነው ሻዕቢያ። ስለዚህ ሁሉም አጋፋጭ ነው። ሁሉም ሻዕቢያም የቲፒኤልኤፍን አቅም ተማምኖ ነው። እነ ፋኖም የቲፒኤልኤፍን አቅም ተማምነው ነው። ወደ ጦርነት ቢገባ ብዙ የሚያጣው ቲፒኤልኤፍ ወይም የትግራይ ህዝብ ነው። ብዙ የሚያጣው የጦር አውድማ የሚሆነው እሱ ነው። አብዛኛው ጉዳት ወጣቱ የሚያልቀው እዛ ነው። አብዛኛው ግን ወደ ጥቅሙ ግን ሲኬድ እውነቴን ነው የምላችሁ ያጣውን ያክል የማግኘት ደግሞ እድል ደግሞ የለው። እንደው ቢሳካ ቲፒኤልኤፍ እንደገና ወደ ማዕከላዊ መንግስት አይመጣም። ይሄ የገባቸው ሰዎች አሉ። ጥምዶ የሚባለው በአብዛኛው በትግራይ ኪሳራ፣ በእኛ ኪሳራ ሌሎቹ እንዲጠቀሙ መፍቀድ ነው። እኛ ብዙ እንከፍላለን፣ ግን በከፈልነው ልክ ግን ውጤት ቢገኝም በከፈልነው ልክ ድርሻ አይኖረንም ውጤቱ ላይ። አንደኛ ብዙ ዋጋ ከፍለን ነው እዛ የምንደርሰው፣ ደክመን ወጥቦጥ ሆነን ነው የምንደርሰው። ሁለተኛ የሚቀበለን የለም። ምክንያቱም 30 ነው 27 ምናምን ዓመት ስልጣን ላይ ነበርን ሰዎችን መልሰው እኛን የሚቀበል ህዝብ አይኖርም። ስለዚህ ጥምዱም ቢሆን እኛን ዋጋ የሚያስከፍል ነው። ፋኖ ወይም አፋባሃ የምትሉት ስብስብ ቆሞ የሚዋጋ አይደለም። ሽምቅ ተዋጊ ነው። ገና ሽምቅ ተዋጊ ነው። ሊበጠብጥልን ነው የሚችለው። መጥቶ ቢሮጥ ነው። ቆመን መሬት ይዘን የምንዋጋውና የምናልቀው እኛ ነን። ሻዕቢያም በእኛ በኩል ነው መንግስት እንዲወጠርለት የሚፈልገው እና እሱ የሆነ ቦታ ላይ ቁጭ ብሎ መጠበቅ ነው፣ አጥቶ መጠበቅ ነው የሚፈልገው እና ሁሉም የቲፒኤልኤፍን አቅም ታሳቢ አድርጎ በዛ ውስጥ የኔን ጥቅም አገኛለሁ ብሎ ነው ጥምዶ ውስጥ ያለው። ኦላም እንደምታዩት ነው። ቤንሻንጉል እየሄደ ሰው ይገላል። አንዳንድ ቦታ እየሄደ ሰው ያፈናል፣ ያግታል። በቃ አጋጭ ሆኗል። ስለዚህ ብዙም ውጤት ማምጣትም የሚያስችል አይደለም። አይ የዓለም አቀፉ ማህበረሰብም እኮ አለ። የዓለም አቀፉ ማህበረሰብም ጣልቃ ይገባል፣ ጫና ይፈጥራል ምናምን እንዳይባል ይሄው አሁን ሺህ ጊዜ እየጠራ ነው። አረ ዓለም አቀፍ ማህበረሰብ ወዴት አለህ እያለን ማን አባከን አለን። የመለሰልን አካል አለው ያለ የዓለም አቀፉ ማህበረሰብ የራሳችሁ ጉዳይ። ዶክተር ደብረጽዮን ቢጨንቀው በአደባባይ ላይ ወጥቶ የዓለም አቀፉ ማህበረሰብ ጣልቃ መግባት ይፈልጋል፣ የፌዴራል መንግስትን የከለከለው ይላል። ያ ማለት የዓለም አቀፉ ማህበረሰብ ጫና እያደረገ አይደለም ማለት ነው። በቃ ጉዳይ አይደለም ብለዋል ማለት ነው። በእነ ዶክተር ደብረጽዮን ንግግር ራሱ ከወሰድክ የፌዴራል መንግስት መከልከል ከቻለና ከከለከለ የዓለም አቀፉ ማህበረሰብ ፕሬስ እያደረገ አይደለም፣ እየተጫነ አይደለም ማለት ነው። ስለዚህ የፌዴራል መንግስት ላይ ጫና እየፈጠረበት የምትተማመንበት አቅም አይደለም እንደ ትላንቱ ዛሬ ላይ። ስለዚህ የትግራይን ህዝብ ማሰባሰብ የምንችልበት ኮዝ እንኳን ቢኖር ግን ልክ ወደ ጦርነቱ ስንገባ የትግራይን ህዝብ እንከፋፍለዋለን። ሁለተኛ የተማመንባቸው አቅሞች በሙሉ የምንተማመንባቸው አይነት አይደሉም፣ አስተማማኝ አይደሉም። ትላንት የነበሩበትን ማሰላለፍ ሌላ ነው። ዛሬም የመጡት ያለችንን ትንሽ አቅም ተጠቅመው የራሳቸውን ፍላጎት ለማስፈጸም አይሆንም። ይሄ አማራጭ የሚል ቀላል የማይባል ኃይል አለ ቲፒኤልኤፍ ውስጥ እነ ዶክተር ደብረጽዮን ውስጥ። የተወሰኑት ደግሞ ለጦርነት ተዘጋጅተዋል። ይሄ ፍትጊያ እንዲወጣ አይፈልጉም። ይሄ ፍትጊያ አጀንዳ እንዲሆን አይፈልጉም። ስለዚህ በየሳምንቱም እየመጡ በሳምንት ሁለቴም እየመጡ ተመሳሳይ አይነት መግለጫ እየሰጡ ይህን ችግራቸውን ሊደብቁት ይሞክራሉ። ይህን ችግር ሊደብቁት ይሞክራሉ።
ዋነኛው ሌሎች ብዙ ምክንያቶች አሉ እናንተ እንደጠቀሳችሁ አትርሱኝ ነው ምናምን ማለት እንችላለን። ግን ዋነኛው ለኔ በጣም ትርጉም የሚሰጠኝ ይሄ ውስጣቸው ጋር ያለ ታፍኖ ያለ ስንጥቃትና ችግር መከፋፈል እንዲወጣ አይፈልጉም። ዝም ደግሞ እንዳይሉም ዞሮ ዞሮ ሊደርሱ የሚችል የሆነ ሰዓት የት ሄዱ ምናምን ልንል እንችላለን። እና ለዛ ነው 10 ጊዜ እየወጡ ተመሳሳይና አሰልቺ መግለጫ የሚሰጡት። ይሄ ችግር ባለበትም የተወሰኑት አካላት ግን ለጦርነት ተዘጋጅተዋል። ህዝቡ ተቀበለንም አልተቀበለንም ጥምዶ የሚባለው አካል ያዋጣንም አያዋጣንም የዓለም አቀፉ ማህበረሰብ ጣልቃ ገባም አልገባም ለኛ ፌቨር አደረገም አላደረገም ግን ከጦርነት ውጪ መውጫ የለንም ብለው የወሰኑ ለዛም የተዘጋጁ ያሉ አሉ። ለዚህ የተዘጋጁ አሉ። እነዛ አካላዎች መንግስትን በኃይል ከስልጣን እናስወርደዋለን የሚል አይደለም ግምታቸው። ያን እንደማይችሉ ያውቃሉ። ዋነኛው ታርጌታቸው የሽግግር መንግስት የሚፈጠርበትን አይነት ሁኔታ መፍጠር። አሁን ላይ በቲፒኤልኤፍ ውስጥ ለጦርነት የተዘጋጁት አካላት ከትግራይ ተነስተው በነፋኖ ፊት አውራሪነት አዲስ አበባ ድረስ መጥተው ማዕከላዊ መንግስቱን ማውረድ ሳይሆን ማዕከላዊ መንግስት ደካማ መሆኑን በማሳየት መምራት የማይችል አካል መሆኑን በማሳየት ነገሮች ወደ ሽግግር መንግስት እንዲያመሩ ማድረግ ነው። ለዛ ጥሩ አጋጣሚ ደግሞ ግንቦት 24 የሚደረገው ሀገራዊ ምርጫ። አሁን ጦርነቱ ከዛ ተነስተው እዚህ ድረስ አዲስ አበባ ድረስ መምጣት አይደለም። እንደዛ እንደማይሆን ያውቁታል። መንግስትን ከስልጣን ማውረድም አይደለም፣ ግን አቅም እንደሌለው መምራት እንደማይችል ማሳየት አሁን ላይ ፍላጎት አላቸው። ያን ካሳዩ በኋላ የሽግግር መንግስት እንዲመሰረት ያደርጋሉ። እንዴት? ከፊት ለፊታችን ሀገራዊ ምርጫ አለ። ኢትዮጵያ ውስጥ ምርጫ ማለት የህዝብ ፈቃድ የሚረጋገጥበት አጋጣሚ ማለት አይደለም። ኢትዮጵያ ውስጥ ምርጫ ማለት በቃ ምንም ከህዝብ ጋር የተያያዘ ነገር ያለው ትክክለኛ ትርጉሙ ኢትዮጵያ ውስጥ ትክክለኛ ትርጉም አይደለም። የምርጫ ትክክለኛ ትርጉም የህዝቡን ፍላጎት የህዝቡን ምርጫ ምናቅበት ምናረጋግጥበት ወይንም በሰላማዊ አይነት መንገድ ስልጣን ምናስረክብበት ምንረካከብበት አይነት ሂደት አይደለም። ኢትዮጵያ ውስጥ በአብዛኛው አፍሪካ ሀገርም እንደዛው ነው። ምርጫ ኢትዮጵያ ውስጥ ስለኛ ሀገር ስለሆነ ምንሆነው ምርጫ አድርገህ የራስን ስልጣን ማስቀጠል የሚያስችል አቅም አለህ ወይንስ የለህም የሚለውን የመንግስትን አቅም ማሳያ ነው። ኢትዮጵያ ውስጥ ምርጫውን አጭበርበረህም ሊሆን ይችላል፣ ኮሮጆ ደፍተህም ገልብጠህም ሊሆን ይችላል፣ ወይም ክደህ ነው እኔ ነኝ ያሸነፍኩትም ብለህ ሊሆን ይችላል። ግን እሱ ጋር ተያይዞ ሊፈጠር የሚችልን ነገር በሙሉ ተቋቁመህ መቀጠል የምትችልበትን አቅም እንዳለህ ማሳያ። እና ኢትዮጵያ ውስጥ አሁን ደግሞ በጣም ምርጫ የተለመደ ስለሆነ ኦኔክስም እንደሚለው ህጋዊም ጭምር ስለሆነ
በህዝብ የተመረጡ መንግስት እያልክ መቀጠል የምትችልበት ብቸኛው መንገድ እሱ ነው። ሌላ ነገር የለውም። አሁን እዚህ ይሄንን አጋጣሚ እንዳይካሄድ ማድረግ ነው። ትግራይ ላይ እንዳይካሄድ ማድረግ ነው። አይ ቲንክ እንግዲህ ከዚህ በኋላ የሚቀየር ነገር ከሌለ በስተቀር የሚካሄድ አይመስለኝም። ትግራይ ላይ ግን ፕሮግራም ነበር። ትግራይም ላይ ከሀገራዊ ምርጫው ጋር በተያያዘ ነበር ምርጫ የማድረግ ፍላጎት የነበረው። የጄኔራል ታደሰ ወረደ አንዱ ተልእኮም ለምርጫ ክልሉን ማዘጋጀት ነበር። እንግዲህ መንግስት ያ ፍላጎት ካለው ቲፒኤልኤፍ እዛ ላይ እንቅፋት መሆን ነው እና አፋባህ የሚባሉትን የፋኖ አደረጃጀቶች እነ ኦላን ደግሞ በደንብ በመደገፍ አማራም ክልል ላይ እንዳይደረግ ማድረግ፣ ቢያንስ በአብዛኛው ቢያንስ ከተማው ላይ ምናምን ነገር ሁሉ እንዳይደረግ ማድረግ፣ ኦላንን በመደገፍ ኦሮሚያ ላይ እንዳይደረግ ማድረግ። እንግዲህ ተመልከቱ፣ ቢያንስ እነዚህ 3 ክልሎች ላይ ምርጫ አልተደረገም ማለት ይሄ መንግስት ምርጫን ሀገራዊ ምርጫን ማካሄድ የሚያስችል አቅም የለውም። ከዛም በኋላም ህጋዊ ሆኖ መቀጠል የሚችልበት እድል የለም ነው። ወደ ገጠሩ አካባቢ በትጥቅ ወደ ከተማው አካባቢ በህዝባዊ እምቢተኝነት ስም ይሄን ምርጫ ይሄ መንግስት እንዳያደርግ ማድረግ። ያን ማድረግ ከተቻለ ህዝቡንም ዓለም አቀፍ ማህበረሰቡንም ኢትዮጵያ የሽግግር መንግስት ያስፈልጋታል የሚለውን ነገር ማሳመን ይቻላል። እንደገና ሌላ በአስቸኳይ ጊዜ ታዋጅ ታውጆ የሆነ ህገ መንግስታዊ ትርጉም ተፈልጎ ምርጫውን ማራዘም አይቻልም። የመጀመሪያውን እንደዛ ነው መንግስት ያደረገው። ለሁለተኛ ጊዜ ይሄንን መድገም ማለት በጣም አስቸጋሪ ነው እና የመንግስትን አቅም በደንብ የሚያሳይ የሚያጋልጥ አጋጣሚ ነው። እየተዘጋጁ ያሉት ለዛ ይህን ምርጫ ሳይካሄድ እንዲያልፍ ማድረግ። አንዳንዶች ምናልባት ባለመሳተፍ፣ አንዳንዶች ደግሞ የከተማ አብዮት ወይንም ህዝባዊ እምቢተኝነት በመፍጠር፣ ታጣቂው ደግሞ በትጥቅ ይሄ ታቅዶ እያንዳንዱ አካል ሚናውን ወስዷል። ሚናውን ወስዶ እየሰራበት ነው ያለው። በምርጫ ቦርድ በመንግስት በኩል ምርጫ ይደረጋል የሚል አቋም አለን። የመንግስት እኮ ሊተው ነው አላልኩም። መንግስትም አደርጋለሁ ብሎ 10 ቢሊዮን ብር ሁሉ እኮ መጥቶ እንደውም የተለየ ምርጫ ነው ማደርገው ብሎ ዲጂታላይዝድ በሆነ አይነት መልኩ ማለት በቴክኖሎጂ የታገዘ ከፍተኛ ብር የተመደበበት በቃ ምርጫ ሊባል የሚችል ምርጫ ነው ማደርገው እያለ እኮ ነው መንግስት። ግን ሌሎቹ ግን ይሄ ምርጫ እንዳይደረግ ነው እየሰሩ ያሉት። ይሄ ምርጫ ካልተደረገ ከዛ በኋላ የሽግግር መንግስት መጠየቅ ይቻላል፣ እዛ ማድረግ ይቻላል። ለዛ ነው እየተዘጋጁ ያሉት። መንግስት ምርጫውን ማድረግ ይችላል፣ እነሱ ምርጫውን ማደናቀፍ ይችላሉ። የምናየው ነው የሚሆነው። ግን ምርጫውን አደርጋለሁኝ እንተያያታለን የሚል ሁለት አካል አለ እና ያሁኑ ምርጫ ለኔ የጦር ሜዳ በሉት መፋለሚያ ቦታ ነው የሚሆነው። መደረጉ ራሱ ለመንግስት ትልቅ ጥቅም አለው ማለት በዛ የምርጫ ሂደቱ ሀቀኛ ሆነ ፍትሃዊ ሆነ ምናምን ነገር እሱን ተውትና ምርጫው መደረጉ በራሱ ያንን ምርጫ ማድረግ መቻሉ መንግስት አቅሙን የሚያሳይበት አጋጣሚ ነው። እንደዛ ነው የሚሆነው። ምርጫው አልተደረገም ደግሞ ማለት ዞሮ አቅሙ ወደነ ቲፒኤልኤፍ ጎራ
እንዳዘነበለ ማሳያ ነው። እውነቴን ነው የምላችሁ። ይህን ምርጫ ይሄ መንግስት ማድረግ ካልቻለ በቃ ወደ ሽግግር መንግስት ማምራቱ በጣም የተሻለ ይሆናል። ካልቻለ ማለት ነው። መቻል ግን አለበት፣ መቻል አለበት። እኔም ምርጫው ማድረግ አለበት ባይ ምርጫው ማድረግ አለበት ባይ እና ለእኔ ይሄ ምርጫ የጦር ሜዳ ነው። የኃይል ሚዛኑ ማን ጋር እንዳለ ማሳያ የጦር ሜዳ ነው። እኔ እንደውም ትግራይ ሁሉ መደረግ አለበት ባይ እዛ ድረስ ነው። ትግራይ ላይ ሁሉ መደረግ አለበት። አንድ ቡድን የህዝብ መብት የሆነ ነገር እስከ መከልከል ድረስ የሚደርስ ስልጣን አለኝ ብሎ ሲንቀሳቀስ ዝም ብሎ ማየት መቼም ነው የምለው በጣም የድክመት ማሳያም ጭምር ነው። ምርጫው አማራጭ የለውም። ምርጫው ፉክክር የለውም። እውነቴን ነው የምላችሁ። ምርጫው ምርጫም አይመስልም። ለእኔ እንደዛ ነው። ማን እንደሚወዳደር አላውቅም። አሁን በዚህ ምርጫ ምን ብለው እንደሚወዳደሩም አላውቅም። የምርጫም አይነት ስነ ልቦና የለም። ለዛ የተዘጋጀ አይነት ስነ ልቦና የለም። ህዝቡ በሁለት አጀንዳዎች ተሰቅሎ ተይዟል። አንደኛው ወደ ጦርነት ሊገባ ነው የሚባል፣ ሁለተኛው የባህር በር አጀንዳን አንስተሃል። እንደዚህ አንጠልጥለው ይሄንን ህዝብ ምርጫ የሚባል ነገር ብዙ ትርጉም አይሰጥም። የለም የምርጫ ትርጉምን የሚያሟላ አይነት ነገር አይደለም። ግን ምንድነው? የጦር ሜዳ ነው ምርጫው። የጦር ሜዳ ነው። በነ ቲፒኤልኤፍ ጎራ በኩል በነ ዶክተር ደብረጽዮን ጎራ በኩል ይሄን ምርጫ መንግስት ማድረግ የማይችልበትን አይነት ሁኔታ የመፍጠር እቅድ አለ። ያ ከተሳካላቸው አትጠራጠሩ፣ በቃ የኃይል ሚዛኑ ወደ እነሱ አድርጓል። ያ ከተሳካላቸው። ያ ካልተሳካ መንግስት ጥሩ አቅም ላይ ነው። ስለዚህ ምንድን ነው? በቃ የጦርነት አውድማ በሉት፣ መፋለሚያ ነው፣ አሬና ነው። ከግንቦት 24 ጋር በተያያዘ ይሄ እቅድ አላቸው። ግን ይሄን እንዳያሳኩ ግን እዛው ደግሞ የሚወተውቷቸው አያዋጣንም የሚል ደግሞ ብዙ አለ። ምናልባት በዚህ አማራጭ ሊያሳምኗቸው ከቻለ አላውቅም። አጠር አድርገን እንየው። ጣልቃ ገብነትን ይጠይቃል የቲፒኤልኤፍ ሰው እነ ዶክተር ደብረጽዮን። ጣልቃ ገብነት ይሄ ጣልቃ ገብነት በፕሪቶሪያ ስምምነት መሰረት አደራዳሪዎቹ ጣልቃ ይግቡ እያሉ ነው። እንግዲህ ይሄ ነገር ሲያነሱ የፕሪቶሪያ ስምምነትን በሚመለከት ክሌም የሚያደርጓቸው ነገሮች ላይ መተማመን እንዳላቸው አድርገው እያሳዩ ነው ራሳቸው። በቃ እንዳኝበት አይነት ነገር ነው እያሉ ያሉት። እውነት አለን፣ ሀቅ አለን፣ ልክ ነን ብለን ነው የምናስበው። ስለዚህ እንዳኝበት የሚል የሆነ መተማመን ነገር እንዳላቸው ነው ራሳቸው የሚያሳዩት፣ ሀቅ እንዳላቸው። እነሱ ለዛ ነው የሚጠቀሙበት። ግን የዓለም አቀፉ ማህበረሰብ ጣልቃ ቢገባ እውነቴን ነው የምላችሁ የሚጠቀመው መንግስት ነው፣ የፌዴራል መንግስት ነው። የፌዴራል መንግስት መጀመሪያ ነገር የሚያነሳው ጉዳይ ድንበሩን መከላከያ ይጠብቋል። በኢትዮጵያና በኤርትራ መካከል ያለውን ድንበር እዛ ላይ መከላከያ ይስፈር የሚል ይሄ ክርክር የለውም፣ ቅድመ ሁኔታ የለውም። እሺ ከማለት ውጪ ምርጫ የለም። በፕሪቶሪያ ስምምነት መሰረት ይፈጸም ካልክ መከላከያን እዛ ማስፈር ብልጽግና ይፈልጋል፣ ሰው እናስፈር ነው የሚለው። የዛን ሰዓት ከሻዕቢያ ጋር ያለህ ግንኙነት ያከትምልሃል።
አንዱ እሱ ነው። ሁለተኛው መቀሌን እኔ ልቆጣጠር ነው። የመቀሌን የጸጥታ ሁኔታ የሚቆጣጠሩ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ሰው መቀሌ ይገባል፣ የፌዴራል ፖሊስ ይገባል። ትግራይ ውስጥ የሆኑ 3 ቦታዎች ላይ የመከላከያ ካምፕ ይኖራል። ሰው መከላከያ ትግራይ ውስጥ ይገባል፣ መቀሌን የፌዴራል መንግስት ይቆጣጠራል። ይሄም ምን የለው ቅድመ ሁኔታ የለው ምን የለው። የፕሪቶሪያ ስምምነት ይከበር ካልክ ይሄ ጊዜያዊ መንግስት ላይ ግማሹ የኔ ድርሻ ይላል። ግማሹን ድርሻ እሱ ይይዛል። ራሱ ብልጽግና ይገባበታል። ያ ማለት ግማሽ የትግራይን መዋቅር ይይዛል። ፕሪቶሪያ ስምምነት ይፈጸም ካልክ እና ተፈናቃዮቹ ወደ ተፈናቀሉበት ቦታ ይመለሱ፣ እዛ ያለው የክልል እዛ ያለው አስተዳደር ይፍረስ፣ እዛ ያለው ታጣቂ ይውጣ ካልክ ይሄ ነገር የሚፈጸመው at the same time TDF ትጥቅ ሲፈታ። ስለዚህ በዚህ የሚጠቀመው የፌዴራል መንግስት እንጂ እነሱ አይደሉም። ግን ሲሉ የሚጠቀሙ ይመስላሉ፣ እውነት ያላቸው ይመስላሉ እንጂ ገባበት ጣልቃ ይገባና ከዛን እንደዚህ ይደረግ ቢባል እንዴ በብዛት የሚጠቀሙ የፌዴራል መንግስት ነው። ብዙ የተወው በመተው ምክንያት እንደ ልብ መፈንጨት የሚችሉበት አይነት ሁኔታ እኮ ተፈጥሯል። እነዛን ነገሮች በሙሉ አድርጋለሁ ብሎ ነገሮችን ጠበቅ ማድረግ እኮ ቢጀምር ቲፒኤልኤፍ እንደዚህ እንደ ልብ የሚሆንበት ነገር እኮ አያገኝም። እና ግን እነሱ የዓለም አቀፉ ማህበረሰብ ይግባ ምናምን ነገር ሲሉ የሆነ ሀቅ ያላቸው ልክ እንደሆኑ ማንም ቢመጣ ለመዳኘት ዝግጁ እንደሆኑ እንደዛ አድርገው ነገር ሆነ ፖርትሬ ማድረግ የሚፈልጉት መሳለብ የሚፈልጉት። እውነታው ግን ተጠቃሚው ማዕከላዊ መንግስቱ ሙሉ በሙሉ ትግሬን ነው የሚቆጣጠረው ያለ ጦርነት ህጋዊ እውቅና ምናምን ብትል የዓለም አቀፍ ማህበረሰብ ፕሪቶሪያን በሚመለከት ህጋዊ እውቅና የለም። የዓለም አቀፍ ማህበረሰብ እንደዚህ አይነት አስተዳደራዊ ጉዳይ ውስጥ ጣልቃ አይገባም። ግዛት ምናምን ብትል ግዛቱ ኮንቴስትድ ኤሪያ ነው፣ ስለዚህ የፌዴራል መንግስት ያስተዳድረዋል ይላል። ግን እዛ ያለው የጸጥታ ኃይል ትጥቅ መፍታት አለበት። ስለዚህ እሱ እንዲፈታ አንተም ትጥቅ ፈታ ትባላለህ። ኮንከረንትሊ ነው የሚፈጸመው። እንደውም አሁን በዚህ አጋጣሚ ያሳየን መሳሪያዎችም አሉ አምጣ ነው ተባለ። አይ ቲንክ ወደ ኤርትራ የላኳቸው መሰለኝ መሳሪያዎቹ። ድንገት እንኳን መንግስት እሺ ፕሪቶሪያ ይፈጸም ብሎ ወደ እንደዚህ አይነት ነገር እንዳይመጣ አስበው ይሁን አላውቅም፣ መሳሪያዎቹንም እያሸሹ ነው የሚባል ነገር ነው እየሰማው ያለሁት።